ትልቅ ነገር እጃችን ላይ ገብቷል። አቶ ተሰማ ምንድነው? ምንድነው? ታለች ፈትሹ ቤቱ ምንድነው? ቤቱ ፈትሹ ያለ ግቡላችሁ። አረ በጋ አምላክ የታለች? ምንድነው? የምትፈልጉት ማንንም ፈልጋችሁ ነው? ምንድነው? የት ነው ያለችው? የሊያን የምስኪኗን ሊያ ታሪክ አይታችኋል። ከኮማ አልነቃችም። ኮማ ላይ ነው ያለችው ሆስፒታል። እንግዲህ ብዙ ጥረቶች እየተደረጉ ነው ይመስለኛል። ይሄ ነገር ከጣንቋ ጋር የተያዘ ነው። ከነቀበራችሁት ሬሳ ጭምር አያየውታል። አይነት አረመኔ ሰው ነሽ። ትልቅ ከባድ መረጃ የደረሰን 56 ባሎች ያሏት ሰሩ የ666 ስራዎችን ያውቃል። 56 ባሎች አሏት። ይሄ ከጥንቆላ ጋር ምናምን የተያያዘ ነገር ነው ጉዳዩ። ምን አይነት ጨካኝ ነሽ? እንግዲህ በዓለማችንም በሀገራችንም እየተስፋፋ ያለው የኢሉሚናንቲ ወይም የ666 እምነት ማለት ለማመን የሚከብድ ነገር ነበር። ራሷን ስታወድቃ ብዙ ነገሮች ደርሶባታለች። 56 ባል በጣም ከባድ ነው እውነት ለምናገር። ፊዚካሊ ነው እንደምታየው እኔ እኮ በእድሜ ከሱ 30 ዓመት በልጠዋል። ለሆነች ሴት እንደተሸጠ ለሷ እንደ ባል ሆኖ እንደሚኖር ምናምን አይነት ነገር ነው የሰማው። ሊያና እህቷ ሌላ ወንድም አላቸው። አካባቢ ደግሞ የሰማ ነው ይሄ ቤት ብዙ ታሪክ እንዳለው ነው። መጥፎ ይሄ ዘግናኝ በሚባል አይነት አደጋ ደርሶባቸው ነው የሞቱት ነው የተባልነውና እንደዚህ አምልኮ ምናምን ነገሮች አሉባት። በሰዓቱ የመሰለኝን ነገር አድርጌያለሁ። የሰዎችን ህይወት ለማዳን የሰዎችን ነፍስ ለማትረፍ ከዚህ በኋላ ምንም አይነት እድል አልሰጥሽም። ገባሽ አይደል? ምን ታረጋለህ? ቤቴ የኔ ቤት ነው። የኔ መኖሪያ ቤት ነው ስለሆነ ስለ ግብር ምናምን ነገር ነው የምታወራው። ይሳግነዛ ምን እስላሙል ደንፈስ የሰራሽው ወንጀል በጠቅላላ ላደረግሽው ነገር በጠቅላላ ከዚህ በላይ ገና ብዙ ነገር ያጋጥምሻል። ወንጀለኞች እንደመሆን ለህግ አሳልፎ ለመስጠት ይሄ በፍጹም እውነት ሊሆን አይችልም። እንግዲህ ይሄ ሰውዬ ወላጅ እናቴን አሳጡኝ። አንተ ዶክተርና ሐኪም ነህ ምንድን እህትሽ እንግዲህ ሊያ ሆስፒታል ነው ያለችው። ትልቅ ነገር እጃችን ላይ ገብቷል። አቶ ተሰማ ከዚህ በኋላ ምንድነውላችሁ የምትፈልጉት? በቃ የሆነው ነገር በሙሉ አንዴ ሆኗል። እቺ ልጅ ሰውነቷ ቀስ በቀስ ለሊያ ስንል ማናደርገው ነገር የለም። ከዚህ በኋላ ምንድን ነበር ሐሳባችሁ? እዚህ ቤት ብዙ አይነት ስራዎች እንደሚሰሩ ብዙ ነገሮች እንደሚሰሩ ተነግሮናል። ወደ ኋላ የሚያደርገን ምንም አይነት ምክንያት ማድረግ ስለነበረብኝ ነው። የሞት ፍርድ፣ የስቅላት ፍርድ፣ እድሜ ልክ ፍርድ ምንድናቸው? ወላጅ እናትሽ በህይወት እንዳለች እናውቃለን። ገንዘቡ ደግሞ ያስፈልገኝ ነበር። እስካለሁ ድረስ እስከ መጨረሻው ድረስ ወንጀለኞችን ለጋጋልጣለሁ። እንደማታውቂያቱኝ እኔ በፍጹም ስለዚህ ጉዳይ ማውቀው ነገር የለም። ለምን ሁለት ብቻ አድርጋ እንዳስቀረችን በጣም ማወቅ ፈለኩኝ። ወንድም እያለን ለምንድነው ከኛ ያራቃችሁ? ለምንድነው ከኛ ሳርቃ ያስቀምጠችው የሚለው ነገር በጣም ነበር ጥያቄ ሆነብኝ። እናትህ በህይወት አለች፣ ግን ደግሞ አብዳ መንገድ ላይ ነው ያለችው። በገዛ እህቷ ይሄ ነገር ስቃይ ሲደርስባት እሺ ለምን እንደምታደርጉ እኮ ተረጋጋ እኮ እንዲናነት እኮ ናት። ምንድነው ተረጋጋምቱ? የማንንም ውሸት ስትነግረህ ትሰማለህ እንዴ? እሺ እናትሽ በህይወት አለች እኮ ነው እያልከኝ ያለው። እናቴ እኮ ናት። በህይወት ብትኖር ኖሮ ለምን ዝም እላለሁ? ለምን ሞተች ብለን አልቅሰን እንቀብራታለን። ለምንድነው እንደዚህ አይነት ነገር የምትጠይቀኝ? እናትሽ የት ነው ያለችው? ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ቻናሎቻችንን የምትከታተሉ በጠቅላላ በእያላችሁበት እንዴት ከረማችሁ፣ እንዴት ቆያችሁልን? እንግዲህ ግሩም አያሌው ነኝ። የምትወዱት የምታደንቁት የምታከብሩት ወንድማችሁ ልጃችሁ እንግዲህ ብዙ ነገሮችን አብረን እያሳለፍን ያው እዚህ ደረጃ ደርሰናል። ብዙ ነገሮችን አጣን። የገዛ እናታችን ወላጅነታችንን አጣን። የኔን ያቅን የብዙዎቻችንን እናት የምትሆን ትዙዬ ናትን። እንግዲህ እኛም ከዚህ ስራ ያው ለማቆም እንግዲህ ምንም አይነት ምክንያቶች አይኖሩም። ምክንያቱም አንዴ እዚህ ስራ ላይ ገብተናል። የሰዎችን ህይወት ለማዳን የሰዎችን ነፍስ ለማትረፍ ወንጀለኞች እንደመሆን ለህግ አሳልፎ ለመስጠት እዚህ ስራ ውስጥ አንዴ እስከገባን ድረስ ምንም አይነት ነገር ካልሞትን ድረስ ወደ ኋላ የሚያደርገን ምንም አይነት ምክንያት አይኖርም። እንግዲህ ቀድሞም ይሄን ስራ ሲጀምር ቃል ገብቼላችኋለሁ። እኔ እስካለሁ ድረስ እስከ መጨረሻው ድረስ ወንጀለኞችን ለጋጋልጣለሁ። የተጎዱትን እርዳታ የሚያስፈልጋቸውን ሰዎች ደግሞ በቻልነው አቅም በሙሉ ለመርዳት ዝግጁ ነን እንላለን። እንግዲህ ብዙ ነገሮችን እያየን ነው። ከሰሞኑ ትልቅ ነገር እጃችን ላይ ገብቷል። አቶ ተሰማ እንግዲህ ውድ ወንድሜ ሀቅ ሽሜ ተሰማን ለህግ አጋልጦ ሰጥቶልኛል። ያው አንዴ ይዤው ነበረ። ከዛ በኋላ አምልጦ ከእስር ቤት እንግዲህ ከፖሊሶች ጋር ተስማምቶ ከኢንስፔክተር ጋር ተስማምቶ በገንዘብ አምልጦ ነበረ። ከዛ በኋላ ተይዞ እንግዲህ የሞት ፍርድ፣ የስቅላት ፍርድ፣ እድሜ ልክ ፍርድ ተብሎ እንግዲህ ይሄ ሰውዬ ወላጅ እናቴን አሳጡኛል። እውነት ለመናገር ነገሩን ፍትህ ይፍታው ብዬ እንጂ ብዙ ነገሮችን ማድረግ እችል ነበር፣ ግን ምንም አይነት ጥቅም የለውም። ይሄን ሰውዬ ነፍስ ባጠፋ ይሄን ሰውዬ የሆነ ነገር ባደረገው እኔም ተጠያቂ ነኝ። ነገር ግን ያለኝ አማራጭ ይሄን ሰውዬ ፍትህ እንዲያገኝ ማድረግ ነው። እዚህ የሚቀጣውን ቅጣት ፍርድ ቤት ይቅጣው። እኔ ከዚህ በኋላ ወደ ስራ ይመለሳለሁ።
ውድ ተመልካቾቻችን እንግዲህ ሰሞኑን የጀመረውን አንድ ታሪክ አይተናል። የሊያን የምስኪኗን ሊያ ታሪክ አይታችኋል። በጣም ታሳዝን ብዙ ነገሮች ሲደርሱባት የነበረችው ሊያን አይታችኋል። በገዛ እህቷ ይሄ ነገር ስቃይ ሲደርስባት በጣም እውነት የምታሳዝን ልጅ ነች። እውነት ለመናገር አሁንም ከኮማ አልነቃችም። ኮማ ላይ ነው ያለችው ሆስፒታል። እንግዲህ ብዙ ጥረቶች እየተደረጉ ነው እሷን ነገሮች ለማስተካከል። በዛ ላይ ደግሞ ነፍሰ ጡር ነች። ነፍሰ ጡርም ሆና ኮማ ላይ ገብታ በጣም እውነት ለመናገር የልጅ ጤና እንደውም በጣም እያሳሰበን ያለው ጉዳይ ነውና በጣም ደግሞ ከዛም በላይ ትልቅ ከባድ መረጃ የደረሰን 56 ባሎች ያሏት እንግዲህ በዓለማችንም በሀገራችንም እየተስፋፋ ያለው የኢሉሚናንት ወይም የ666 እምነት 56 ባል በጣም ከባድ ነው። እውነት ለመናገር እንዴት አይነት ነገር ውስጥ እንደገባን እቺ ልጅ ሰውነቷ ቀስ በቀስ እንትን እያለ እየወረደ ከኛ ካገኘናት በኋላም እንደው ወደ ሆስፒታል ትወስዳለች እና ባለፈው ካያችኋት ቪዲዮ ላይ ካያችኋት እየወረደች ነው የመጣችው። ምክንያቱም መጀመሪያም እንደተናገረችው አባቷ ይህንን ስራ ማትሰራ ከሆነ 100 ማትሞላ ከሆነ ከዚህም የበለጠ የከፋ አደጋ እንደሚያደርስባት ነው የተናገረው። እኛ እንግዲህ እሷን ለማዳንም ያው ርብርብ እናደርጋለን። ወንጀለኛም ብትሆን ብዙ ነገሮችን የምታደርግም አድነን ነው ወደ ህግ የምናቀርባ። ስለዚህ የተሻለንን እናደርጋለን። ጸበልም ሁሉም ነገር በእምነትም እንድታገኝ እናደርጋለን። እንግዲህ ዛሬ ያው የመጣንበት ዋነኛ ጉዳይ እንግዲህ የሊያን እህት ከእስር ቤት ይዘናት መተናል። ማለት ከማረሚያ ቦታ ይዘናት ከማረፊያ ከጊዜያዊ ቦታ ይዘናት መተናል። የመጣንበትም ጉዳይ የነ ሊያን እናት የተደበቀችበትን ቦታ እንድታወጣ ነው። ምክንያቱም እናንተም ያው ማረሚያ ቤት ወደን ወይም ፖሊስ ጣቢያ ሄደን እሷን ቪዲዮ መቅረጽ ስለማንችል እዚሁ እኛ ያለንበት ቦታ ይዘናት እንዲመጡ ያው የሚተባበሩን ግለሰቦች ስላሉ ፖሊስ የህግም አካሎች ስላሉ እነሱን እንዲተባበሩን ጠይቀን ያው በጥበቃ መታለች እኛ ጋርና ነገሮችን ብዙ ነገሮችን ጠይቃታለን። በጣም ብዙ ነገሮች እንድታወራ ማድረግ አለብን። ስለ እናትየዋ ስላለፈው ታሪካቸው ብዙ ነገር እንደምታውቅ ነው የተነገረን። ስለዚህ እናታቸውን ለማግኘት ሁሉንም ነገሮች ለማስተካከል እሷ ስለምታስፈልገን እሷን ይዘናት መተናል። እስኪ ምን አይነት ነገሮች ትነግረናለች የሚለውን አብረን እንከታተል ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቀጥሉ እንላለን። እስከ ፕሮግራማችን ፍጻሜ ድረስ መልካም ቆይታ። ውድ ተመልካቾቻችን እንግዲህ ያው በመግቢያ ላይ እንደነገርኳችሁ ወንጀለኛዋ የሊያ እህት ወይዘሪት ሜሮን እንግዲህ ያው አጠገቤ ትገኛለች። ከጀርባ የህግ አካላቶች አሉ። ያው እንግዲህ እሷን ለመጠበቅ አጅበው የመጡ ያው ለነሱ ምስጋና እናቀርባለን። ያው ስለሚተባበሩ ብዙ ነገሮችን አሁንም እናትየዋ ያለችበትን አድራሻ ለማግኘት እንግዲህ እሷ ስለምትጠቅመን ስለምታስፈልገን ብዙ የተደበቁ ሚስጥሮችን ልትነግረን ስለምንችል ግዴታ እሷን ማወረስ ስለነበርብን ነው ይዘናት የመጣ ነው። እስኪ እሺ ሜሮ እንዴት ነው ታዲያ የእስር ቤት ህይወት? እሺ እስር ቤት አስገባችሁኝ። አሁን ደግሞ ምንድነው የፈለጋችሁት ከኔ? ገና እኮ ነው አሁን እኮ ገና ማረፊያ ቦታ ነው ያለሽው። ገና ዘላቂ ቦታሽን አላገኘሽም። ገባሽ? የሰራሽው ወንጀል በጠቅላላ ላደረግሽው ነገር በጠቅላላ ከዚህ በላይ ገና ብዙ ነገር ያጋጥምሻል። በጣም ብዙ ነገር። እሺ አሁን ማስረጃዎቹ እየተሰበሰቡብሽ ነው። ብዙ ነገሮች የተደረጉብሽ ነው። ገባሻል? አሁን ግን አንድ ነገር ላንቺ የሚጠቅም ነገር ይዤልሽ ነው የመጣሁት። ምንድነው? ቆይ የጨረስን መስሎኝ ነበር። ምን የተፈጠረ ነገር አለ? አሁን ይኸውልሽ አንቺ እህትሽ እንግዲህ ሊያ ሆስፒታል ነው ያለችው። አይተሻል። ባለፈው ራሷን ስታ ነው ወደቀችው። አንቺ በየትንበት ሰዓት ላይ ገባሽ አይደል? ራሷን ስታ ወድቃ ብዙ ነገሮች ደርሶባታል። ልጅ በጣም ምን አይነት ጨካኝ እንደሆንሽ በዚህ እንኳን አየን። እውነት ይሄን ሁሉ ነገር እንዴት ልታረቂባት እንደቻልሽ ራሱ ገርሞ ነው። ቆይ ይሄን ሁሉ ነገር እንዴት አቀድሽው? በጣም አሁን ድረስ አይምሮአችን ላይ የተቀመጠው ጉዳይ ይሄ ነው። እንዴት አቀድሽው? በምን ሰዓት እንዴት ብለሽ አቀድሽው ይሄን ሁሉ ነገር? ይኸውልህ እኔ በቃ በሰዓቱ የመሰለኝን ነገር አድርጌያለሁ እና ጨረስን መሰለኝ። ያ ሁሉ ነገር ተፈጠረ፣ ያ ሁሉ ግርግር ተፈጠረ ምናምን ነገር እስር ቤት አስገባችሁኝ። እስር ቤትም ያሉ ሰዎች ብዙ ማስረጃ እንዳላቸው ምናምን ነገር ነበር ሲነግሩኝ የነበረው እና ከዚህ በኋላ ምንድነውላችሁ የምትፈልጉት? በቃ የሆነው ነገር በሙሉ አንዴ ሆኗል። ከዚህ በላይ እኔ ምንም ልላችሁ የምችለው ነገር የለም። ያያችሁትን አይታችኋል፣ የሰማችሁትን ሰምታችኋል፣ ማድረግ ያለባችሁን ነገር ደግሞ አድርጋችኋል። ስለዚህ እኔ ከዚህ በላይ ምንም ልላችሁ አልፈልግም። ቆይ አሁን ከእስር ቤት አስመጥታችሁ ምናምን ነገር እዚህ ጋር እኔ ልታወሩብኝ የፈለጋችሁት ምክንያት አልገባኝም። ይኸውልሽ አሁን ብዙ ነገሮች አንቺ ያልነገርሽን አንቺ እኛ እንደምናውቅ ብዙ ሰው እንደሚያውቅ ማታውቂያቸው በጣም ብዙ ነገሮች ደርሰናል። ምንድናቸው? ወላጅ እናትሽ በህይወት እንዳለች እናውቃለን። ማለት አልገባኝም። ምን እያልከኝ ነው? ምን እንደማታውቂ አትሁኝ። ይኸውልሽ እንዴ ተደርሶብሻል። እንደማታውቂ አትሁኝ። እኔ በፍጹም ስለዚህ ጉዳይ ማውቀው ነገር የለም። ይኸውልሽ የምትሰሚኝ ከሆነ
ምንም ወደ ኋላ ምንልበት ነገር የለም አሁን ወንጀለኛነትሽን ስላረጋገጥን ከዚህ በኋላ የምትናገዱ ነገር በጠቅላላ ወይ ማስረጃ ፈልገንበት ወይ ደግሞ ውሸት መሆኑን አረጋግጠን አንቺ ላይ ማድረግ ያለብን ነገሮች እናደርጋለን እውነቱን እንድታውጪ ቆይ ምን እያልከኝ ነው እንዴ እናትሽ በህይወት አለች እኮ ነው እያልከኝ ያለው እናቴ እኮ ናት በህይወት ብትኖር ኖሮ ለምን ዝም እላለሁ ለምን ሞተች ብለን አልቅሰን እንቀብራታለን ለምን ነው እንደዚህ ነገር የምትጠይቀኝ ታዲያ ለምን እንደዛ ካሰብሽ በህይወት እንድትኖር የምትፈልጊ ከሆነ እንዴት በመርዝ አድርገሽ አባትሽን ገደልሽ ማኔ እኔ በፍጹም እንደዚህ ነገር አላደረኩኝም እየሸመጠጥሽ ነው እኔ እናትና አባቴ በመኪና አደጋ እንደሞቱ ነው ማቁ እየሸመጠጥሽ ነው ወይ አሁንም አሁን ደግሞ ሌላ ታሪክ ሌላ ወንጀል ይዛችሁብኝ የመጣችሁ ነው እየሸመጠጥሽ ነው አሁንም ይኸውልሽ ሜሮን ከዚህ በኋላ ወደ ኋላ ምንም አይነት ነገር የለም ገባሽ አይደለ ለሊያ ስንል ማን አድርገው ነገር የለም ሰሚኛለሽ አይደል ቤት ያለውት በሊያ ጉዳይ ነበር ይመስለኝ እኔ ይሄን ያክል ረጅም ኬዝ እንዳላችሁ ማቆ ነገር ይላል ፓስፖርታችሁ እኮ ተገኝቷል የሁለታችሁም ያንቺም የጓደኛሽን ፓስፖርት ተገኝቷል እኮ ቤት ውስጥ እንፈትሽ ወደ ዱባይ ልትሄዱ 2 ቀን ነበር እኮ ይቀራል ለ2 ቀን ነው ለትንሽ ነው የታዛችሁት እንጂ አምልጣችሁ ነበር እኮ በእኔደስ ምንድነው ችግሩ ሰው ወደ ዱባይ መሄድ አይችልም እኮ እናትና አባትሽን ገደልሽ ከዛ የሊያን ጓደኛዋን አሳሰርሽ ከዛ በኋላ አንቺ ልታመልጭ ነበር ሐሳብሽ ነገሮች እኔ እንደዛ አላደረኩኝም ምናልባት እቴ ላይ ያደረኩት ነገር ጥፋት ሊሆን ይችላል ግን እንደምትለው እናትና አባቴን ምግል አይነሱ አይደለም አረባክሽ እና መርዙ ማን የጨመረው እነሱ ምሳቃ ውስጥ እኔ በምን አውቃለሁ አባትሽ ሲመገበው የነበረው ምግብ ላይ መርዝ መድኃኒት የጨመረው ማን ነው አንቺ ካልጨመርሽ ማን የጨመረው እኔ ስለሱ ማውቀው ነገር የለም ሲጀመር ማን ነው በመርዝ ሞተዋል ያለው በመኪና አደጋ እኮ ነው የሞቱት እኮ መኪና አደጋ የተከሰተው የሚበሉት ምግብ ላይ መርዝ ነበረው አባትየው መኪናውን ማሽከርከር አልቻሉም ከዛ በኋላ ወደው ከሄደው ከዛፍ ጋር ተጋጩ አባትየው ቀጥታ ዛፉም ስላገኛቸው መሪው ላይም ስለነበሩ አደጋ ደረሰባቸው ሞቱ መኖር አልቻሉም እናትየዋ ግን ተረፉ ከዛ የገዛ ልጇ የእናትየዋ ልጅ ሜሮን አሳብዳ አስቀመጠቻት እንዴ ጭራሽ አሳብዳ አስቀመጠቻት እኔ እውነቱን እየነገርኩ ያለው ጭራሽ እናቴ በህይወቷ መኖሯን ራሱ ማቆ ነገር የለም ይኸውልሽ ምሰሚን ከሆነ ሜሮን ከዚህ በኋላ ምንም አይነት እድል አልሰጥሽም ገባሽ አይደል ይሄን እድል ያመቻቸውልሽ እውነቱን የምትናገሪ ከሆነ እናትሽን በህይወት የምናገኛት ከሆነ ያንቺም የስርሽ ጊዜ እንዲቀልሽ እናደርጋለን እኛ በዚህ ማለበዛ ማግኘታችን አይቀርም ገባሻል ግን እናትየዋ ደህንነቷ ስለሚያሳስበን ነው ይሄንን እድል እየሰጠንሽ ያለ ነው ምናልባት የምትሉት የምታገኙት ነገር ካለ ማግኘት ትችላላችሁ ግን እኔ ምንም ልላችሁ የምችለው ነገር የለም ይኸውልሽ ሜሮን ይሄንን ወደሻም በግድሽ የምትናገሪው ጉዳይ ነው በጸባይ እንጠይቅሻለን የምትናገሪ ከሆነ አይ የምትይ ከሆነ ግን እንግዲህ ነገሮችን ወደ ሌላ እርምጃ እንወስዳቸዋለን እየሰማሽ ነው አይደል እኔ ምንም የማውቀው ነገር የለም እኔ እናቴ በህይወት መኖሯን አላውቅም ሲጀመር ማን ነው በህይወት አለች ያላችሁ የለችም ሞታለች እኮ የገዛ ጓደኛሽ እኮ ሁሉም ነገር ተናዛለች የኔ ጓደኛ አዎ አብራችሁ ስትሰሩ ብዙ ነፍሶች ስታጠፉ የነበረችው ብዙ ነገሮችን ስትሰሩ የነበረ ምን ያህል መሰሪ ሰው እንደሆንሽ ይደረስን በፍጹም እሷ እንደዚህ አይነት ነገር ልትነግራችሁ አትችልም ለምንድን ነው የሌለ ታሪክ ነው ለእናንተ የምትነግራችሁ ምንም የሌለ ታሪክ አይደለም እውነትና እቅጭቅጫን የነገረችን ይሄንንም ደግሞ ራሷን ለማዳን ከቤተሰቦቿ ራሷን ለማዳን ስትል ነው የተናገረችው አይደለ ራሷን ለማዳን እሷ ያደረገቻቸው ነገሮች ምናልባትም ወደኔ ያዘሮቻቸው ቢሆንስ እሷ ያደረገችው ነገር በጠቅላላ በማስረጃ በመረጃ ተይዞ እሷም እስር ቤት ገብታለች ምናልባት እስካሁን ስላልተገናኛችሁ ነው እንጂ አንድ እስር ቤት ነው ያላችሁት አልገባኝም ተመሳሳይ እስር ቤት እሷ እስር ቤት ነው ያለችው ተመሳሳይ ማረፊያ ቦታ ነው ያላችሁት ይሄ በፍጹምነት ሊሆን አይችልም እንዴት አላቀም እሷ እስር ቤት ሲገባ ነው እንዴት ልታውቂ ትችላለሽ እንዳትገናኙ አድርጌ ነው ምክንያቱም ተመሳሳይ ወንጀል ጉዳይ ላይ ስላላችሁ ተገናኛችሁ ማለት መረጃዎቹ ልታጠፉ ትችላላችሁ ስለዚህ ሁለታችሁን ላይ ተናስቀመጥ ቆይሺ እኔ እሷ እስር ቤት መግባቷን በመርግጠኛ መሆን እችላለሁ እንዴ ሆንሻሉሽ ምን ያደርግልሻል እንዴ እሷ ስለነገረቻችሁ ነገር ማወቅ አለብኝ ምን ብላ እንዳዋሸቻችሁ ነው በመናቃለሁ እያንዳንዷን ነገር ተናዘዘች ደሞ ወንድማችሁስ ወንድማችሁ ታላቅ ወንድማችሁ የሁለታችሁ ታላቅ ወንድም እኔ ዛሬ አንተ ሰውዬ ስለምን እንደምትወራ እኔ ምንም ማውቀው ነገር የለም ወንድማችሁስ ታለ ክፍለ ሀገር ያለው እናትሽን የደበቅሽበት ሀገር ያለው ወንድማችሁ ሰምኛለሽ ሰሞኑን ጎንደር ነው የነበርነው ወንድማችሁ ያለበት ሀገር
የሰማሽ ነው አይደል? እዛ አግኝተናል፣ ወንድማችሁን አግኝተን ብዙ ነገሮችን ተናዟል። ምን አይነት ጨካኝ ነሽ? እሺ ቆይ ይሄ ሁሉ ነገር ካወቃችሁ ቆይ ምን እንድነግራችሁ ነው የምትፈልጉት? እናትሽ የት ነው ያለችው? እሺ በቃ ክፍለ ሀገርስ ድረስ የደበቅሻት ለምንድን ነው? እናቴ ያለችው ገጠር ነው። እሺ እኔ ነኝ ደግሞ እዛም እንድትቀመጥ ያደረኳት። ለምን? ምክንያቱም አደጋ በተፈጠረ ሰዓት ላይ አብረው እንደነበሩና እሷም እንደሞተች ነበር በጣም ሁሉም ሰው የሚያውቀው። እሺ ስለዚህ እኔ ደግሞ እንደተረፈች አይቼ ነበር። እሺ እና ሁለቱንም ከመሞታቸው በፊት ሐኪም ቤት ሲወስዷቸው አባቴ እንዳረፈና እሷ ግን የመትረፍ እድል እንዳላት ነበር የሰማሁት። እሺ ከዛ በኋላ ለእህቴም ለአካባቢውም ሰው እንደሞተች አሳምኜ እዛም ከሚሰሩት ሰዎች ለአንዱ ሰው ገንዘብ ከፍዬ እናቴን ከዛ እኔ ይዣት እንደወጣ አደረኩኝ። እሺ ይሄን ሁሉ ነገር ግን የማደርገው ፈልጌ አልነበረም፣ ማድረግ ስለነበረብኝ ነው እንጂ እናቴ ላይ እንደዚህ አይነት ነገር ባላደርግ ደስ ይለኝ ነበር። እና ከዛ በኋላ ገጠር እዛ ሄዳ እንድትቀመጥ አደረኳት። ለምንድን ነው እዛ መሆን የሷ እዛ መሆን ምንድን ነው የሚጠቅምሽ አንቺ? ምክንያቱም ሁሉም ሰው እንደሞተች ካወቀ እህቴንም ከዚህ ነገር ውስጥ ካስወጣኋት ውርሱን መካፈል የምችለው እኔ ብቻ ነበርኩ። ገንዘቡ ደግሞ ያስፈልገኝ ነበር። ስለዚህ እናቴ በህይወት እንዳለች ካወቀች ምንም አይነት ገንዘብ እኔ ሊደርሰኝ አይችልም። ምክንያቱ ይሄ ነበረ። አባትሽን የገደልሽበት ምክንያት ማለት ነው? እኔ አባቴን ይኸውልሽ ሜሮ እዚህ ጋር መዋሸቱ ምንም እኮ የሚጠቅመው ፋይዳ የለም። ገባሽ አይደል? እዚህ ሚዲያ ላይ ነው የምትዋሽው እንጂ ኦልሬዲ እኮ እውነታው እኮ ታውቋል። ገባሽ አይደል? የምርመራው የተደረገ ነው። አባትሽ የሞተበትን መኪናውን ተመርምሯል፣ ብዙ ነገሮች ተመርምሯል። ገባሽ አይደል? በሚሞትበት ሰዓት ምን አይነት ምግብ ነው የተመገበ የነበረው? የምግቡን የተወሰነ ሳምፕል እኮ ተገኝቷል። ገባሽ አይደል? ሲመገብ የነበረው ምግብ ሳምፕል ተገኝቷል። በአደጋው የተወሰነውን ቢጎዳም የተወሰነ ሳምፕል አግኝተናል። እሱ ተመርምሮ እኮ ይገኛል። ቀላል በጣም ይሄ የደቂቃና ምናልባት ቢበዛ ከአንድ ቀን አይበልጥ። እዚህ ጋር ግን አንቺ ስትሸመጥጪ ወይም ውሸቱን ስትናገሪ ይበልጥ እኛ ላይ ስራ በማምጣትሽ ተጨማሪ የእስር ጊዜ ይጠብቅሻል። ገባሽ? 10 ዓመት የምትታሰሪ ከሆነ ይህን ነገር ስታደርጊ ወደ 20 ይዞርልሻል። ምክንያቱም የእኛን የህግ አካላትን ጊዜ ነው እያባከንሽ ያለሽው። እሺ እኔ ሁሉንም ነገር እውነቱን እየነገርኩ ነው ያለሁት። በእርግጥ አዎ አባቴ በበላው ምግብ ምክንያት መኪናውን ከተወሰነ ደቂቃ በኋላ መንዳት እንደማይችል ስላወቅኩኝ ከዛ በኋላ በሚፈጠረው አደጋ ሁለቱም በአደጋው እንዲሞቱ ነበር የኔ ሀሳብ። ስለዚህ አባትሽ የሚመገበው ምሳቃ ላይ መርዙን የጨመርሽው አንቺ ነሽ? አዎ። በጣም ጥሩ። ግን ያው በመርዙ ብቻ ሊሞት አይችልም ነበር። አደጋው ነበር እኔ እንዲገለው ያሰብኩት። ምክንያቱም በምርመራ ሰዓት የሚገለው መርዝ እንደሆነ መታወቅ ስለሌለበት ማለት ነው። አዳክሞት ከዛ ላይ በሚፈጠረው አደጋ እንዲሞት ነበር የኔ ሀሳብ። እሺ። ከዛ ግን እንደድል ሆኖ እሱ ሲሞት እናቴ ቀረች። ስለዚህ እናቴን እንዳልኩ እንደዛ ነው ያደረኳት። ከዛ ወደዚህም ተመልሳ መምጣት እንዳትችል እዛም ቢሆን ማንም ሰው ስለሷ ምንም ነገር እንዳያውቅ ራሷንም እንዳታውቅ አድርጌ ነበር ያስቀመጥኳት። እና አሁን በዛ ሁኔታ ውስጥ ናት ያለችው። ከዚህ ውጪ ምን ልነግርህ እችላለሁ? በጣም ጥሩ ማለት ጥሩ ነገር ነው የምትነግሪ። ጥሩ መረጃ ነው እያገኘን ያለ ነው። እናትሽ አሁን የት ነው ያለችው? እሺ አሁን ለምንድን ነው እዛ ክፍለ ሀገር ውስጥ የተደበቅሻት? ስለ ወንድማችሁስ እንዴት ልታውቂ ቻልሽ? ስለ ወንድማችን ከረጅም ጊዜ በፊት ነው የሰማሁት። እንዴት ሰማሽ? በአንድ አጋጣሚ ነበረ። ማለት ይሄንን ነገር የምታውቀው ማዘር ብቻ ናት። እና ፋዘርም ይመስለኛል ልጁ እንደሞተ ምናምን ነገር ነው መሰለኝ የሚያውቀው እና ማዘር ብቻ ነበረች የምታውቀው። እና እሷ እንዳጋጣሚ ስታወራ ከሷ ነበር የሰማሁት። ከዛ ማለት ለምን ከኛ እንደደበቀችን ለምን ሁለት ብቻ አድርጋ እንዳስቀረችን በጣም ማወቅ ፈለኩኝ። ወንድም እያለን ለምንድን ነው ከኛ ያራቃችሁ? ለምንድን ነው ከኛ ሳርቃ ያስቀምጠችው የሚለው ነገር በጣም ነበር ጥያቄ ሆነብኝ። ስለዚህ ግዴታ ማጣራት ነበረብኝ። ሳጣራ ግን የሰማሁትም
ነገር በጣም ለኔ ከባድ ነበረ። እኔም ወንድም እንዳለን አላውቅም ነበር ማለት ከተወሰነ ጊዜ በፊት ነው የሰማሁት እና የሰማሁበት መንገድ በጣም አስቀያሚ ነበረ። በፍጹም ባልጠበቅኩት መንገድ ነበር እንደዚህ አይነት ዜና የደረሰኝ። እናቴ ናት አንድ ቀን በድብቅ ስልክ ስታወራ የሰማሁት እና ያንን ነገር ትኩረቴ እንዲስበኝ ያደረገኝ ነገር ደግሞ ብዙ ጊዜ እናቴ በድብቅ ከሰዎች ጋር ስታወራ ምናምን ነገር አውቃለሁኝ እና ብዙ ማለት ከሆነ ይሄ ነገር ሲደጋገም የሆነ ሳለ በጣም ትኩረቴን እየሳበው መጣ። ከዛ አንድ ቀን ለማዳመጥ ሞከርኩኝ ስለምን እንደምታወራና ስለሆነ ስለ ግብር ምናምን ነገር ነው የምታወራው ማለት ስለ የሰዎች ማለት ነው እና ማመን ነበር የከበደኝ ማለት። ከዛ በኋላም ልጄ ምናምን እያለችም ታወራለች። ከዛ ያንዳንዱን ነገር ስሰማ የተወለድነው እኔም እኛም ማናቀው ወንድማችንም እኛም ብንሆን ባልሆነ መንገድ እንደተወለድን ሰማሁ። ባልሆነ መንገድ ማለት ይመስለኛል ይሄ ነገር ከጠንቋይ ጋር የተያዘ ነው። በዛ መንገድ ነው እናቴ እኛን የወለደች እና ደግሞ እኛ ከሷ ጋር እንድንኖር ግዴታ ወንድሜን ከኛ ማራቅ እንደነበረባት ነው ያወቅኩት እና እሱን እዛ አስቀመጠችውና ከዛ ግን እኔም ወንድሜን አፈላልጌ ለማግኘት ሞክሬ ነበር። ከዛ በኋላ ግን ያው ሳፈላልገው እሱንም ማለት ለማመን የሚከብድ ነገር ነበር የሰማሁት። ለሆነች ሴት እንደተሸጠ ለሷ እንደ ባልሆኑ እንደሚኖር ምናምን አይነት ነገር ነው የሰማሁት እና እናቴም እንደምታስባት አይነት ሰው አይደለችም። ለዛም ነው እኔ እንደዛ አድርጌ ይዛ ያስቀመጥኳት። ምክንያቱም ሁላችንን ነበር የቀለደችብን። አባቴም ልጁ እንደሆነ ነበር የሚያውቀው ወንዱ ልጅ ማለት ነው፣ ግን የሱ ልጅ እንዳልሆነ ነው በኋላ ላይ ደረስኩበት ማለት ነው። ይሄ ከጥንቆላ ጋር ምናምን የተያያዘ ነገር ነው ጉዳዩ። ስለዚህ እሷ ከተረፈች ግዴታ እዛ መቀመጥ ነበረባት። ምክንያቱም ሁሉም ነገር ነው የሚበላሸው። አንደኛ አሁን እያልኩ ያሉት ነገሮች አሉ። ምናልባት ከዛ ጋር የተያያዘ ምን ልትፈጥርብኝ እንደምችል አላውቅም። በዚህ ውስብስብ ታሪክ ውስጥ ራሴን ማስቀመጥ አልፈለኩኝም። ከዚህ ነገር ውስጥ ራሴን ነፃ ማውጣትና አዲስ ህይወት መጀመር ነው የምፈልገው። ምክንያቱም ከጀርባችን እየሰማሁት ያለሁት ነገር በሙሉ በጣም የሚያስጠላ ነገር ነው። ነገ ላይ ህይወታችንን ሊያበላሽ የሚችል የኔንም የእህቴንም እኔ እህቴን እንደምታስበው ጠልቻትም አይደለም፣ ግን እናቴ እያደረገችው ያለችው ነገር በጣም የከፋ ነው። ምናልባት ህይወታችንን የሚያስከፍለንም ነገር ሊሆን ይችላል እያደረገችው ያለችው። ስለ እንደዚህ አይነት ነገር በእርግጥ በጣም መጥፎ እንደሆነ ማንም የሚያውቀው ነገር ነው። ምን እንደሚፈጠር በህይወት ውስጥ አይታወቅም። ስለዚህ ግዴታ ከዚህ ውስጥ ራሴን ማዳን ነበረብኝ። ያለኝ አማራጭ እንዳልኩ እናቴን ራሷን እንዳታውቅ እንደ እብድ ሆና እዛ እንድትቀመጥ ማድረግ ነው። እህቴንም ከዚህ ነገር ውስጥ አስወጥቼ ራሴን ነፃ አውጥቼ አዲስ ህይወት መጀመር ነበር የኔ ሀሳብ። በቃ ከዚህ ውጭ ምንም የተለየ ነገር የለውም። ስለዚህ ለወርስ ስትይ ለገንዘብ ስትይ ቤተሰቦችን ሸጥሽ ሁሉ ነው። ምን አይነት አረመኔ ሰው ነሽ? ምን አይነት ጨካኝ ሰው ነሽ? ለነገርኩህ የኔ ዓላማ ገንዘብ ብቻ አልነበረም። ከእንደዚህ አይነት የተተበተበ ነገር ውስጥ ራሴን ነፃ ማውጣት ነው። ምንም በማላውቀው ነገር ውስጥ ነው ያስገቡት። ሰው በማጥፋት ነው እንዴ? መጀመሪያሽ እኮ አይደለም። የስንቱን ነፍስ ወስደሻል እኮ፣ ስንቱን ዘርፈሻል እኮ። ከዛ ከኤልያስ ጋር ሆነሽ አይደለ? ከሊያ ባል ጋር ሆነሽ እኮ በፊት እኮ ብዙ ወንጀሎችን ስትሰሩ ነበር። ደግሞ ጭራሽ ሰው ትፈርጃለሽ። ይሄ ሌባ፣ ይሄ እንትን እያልሽ ይሄ ነገር ሳላስበው ነው እንደዚህ እየሰፋ የመጣው። አንዱን ነገር አስተካክላለሁ ስል ወደ አንዱ ይሄዳል። ሁሉም ነገር ተያያዥነት እየኖረው ነገሮች እየሰፉ እዚህ ጋር ይደርሳሉ ብዬ በፍጹም አልጠበቅኩኝም ነበር። ሳታስቢው ነው ወንጀል ውስጥ የምትዘፈቂው። ገንዘብ ሳታስቢው ነው የወደድሽው። ሳታስቢው ነው ሰው ነው ሲያጠፋሽው። እኔ ነገርኩ ዓላማዬ ገንዘብ ብቻ አልነበረም። በቃ ከዚህ መውጣት ነበረብኝ። ከዚህ ለመውጣት ደግሞ ግዴታ ገንዘብ ያስፈልገኛል። ያለ ገንዘብ ምንም ማድረግ አልችልም። ወጣሽ እኮ አሁን ወጣሽ እኮ ይኸው አሁን ከገንዘብም ከሁሉም ከዓላማሽ ወጣሽ። አሁን ሰላማዊ ኑሮ እየኖርሽ ነው። ሰው እየረዳሽ ነው። ይኸውልህ በቃ እኔ ከዚህ በላይ ምንም ነግርክ ነገር የለም። በቃ ጨርሻለሁ። ያደረጋችሁትን ነገር ማድረግ ትችላላችሁ። ገና እኮ ነው አሁን እዚህ ጋር ያየሽው ነገር ታሰርሽው ነገር ገና ነው። ከዚህ በላይ ስቃዩ እንዲበረታብሽ ነው ማድረግሽ። ገና ብርሃን እንዳታይ ነው ማስደረግሽ። ለሰራሽው ነገር በጠቅላላ የእጅሽን ታገኛለሽ። ይገባሻል? የእጅሽን እንዲች ብለሽ አታመጫትም። እንዲች ብለሽ እኔ እስካሁን ድረስ ካጣዋቸው ነገሮች ምንም የሚብስ ነገር የለም። በቃ ያደረጋችሁትን ነገር ማድረግ ትችላላችሁ። ግን በቃ እኔ ከዚህ በላይ ምንም ነገር ያጣሽው እኮ ገንዘብ ነው። ገንዘብ ነው። አባትሽን አትወጂም፣ እናትሽን አትወጂም፣ እህትሽን አትወጂም። እኔ ነገር ከመጣ በኋላ ነው እንጂ እኔ ለቤተሰቤ በጣም ወድ አይነት ሰው ነበርኩኝ። ግን ይሄ ነገር ከመጣ በኋላ ይሄ ነገር ከሰማሁ በኋላ ግን ነገሮች
ለማጣራ በሞከርኩ ቁጥር የምሰማቸው ነገሮች በሙሉ በጣም የሚያስጠሉ ነበሩ። እነሱን ለመፍታት በሞከርኩ ቁጥር ደግሞ ራሴን እዚህ ቦታ ላይ ያገኘሁት በቃ ይሄን የተፈጠረው እንጂ እኔ እንደምታስበው ከመጀመሪያው ጀምሮ ቤተሰቦቼ የምጠላ አውሬ አይነት ሰው አይደለሁኝም። ቤተሰቦችሽ ማን እንደምትጠይቁ ያሳየሽ እኮ ነው እንጂ በአንድ ቀን የመጣ ነገር አይደለም። ገባሽ? ሰው ለመግደል በአንድ ቀን ተነስተሽ ዝም ይልግደል በሻገይ የስንት ዓመት ልምድ እንዳላችሁ እኮ አልኩሽ እኮ። ጓደኛሽ የገዛ ጓደኛሽ ሁሉንም ነገር ነግራኛለች። ገባሽ አይደል? ሁሉንም ነገር አንድ ሰዓት አስቀረን የነገረችኝ። ገባሽ አይደል? ምንም ነገር ሳይቀራት ነው እንደዚህ ነበር የምንሰራው። ከነ ቦታው ጭምር ከነ ቀበራችሁት ሬሳ ጭምር ያየውታል። ገባሽ አይደል? ከገደላችሁ ሰው ጭምር አንቺ ትገያለሽ፣ እሷ ነገሮቹን አስተካክላ ደብዛቸው እንዲጠፋ ታደርጋለች። እንደዛ አይደለም? እሺ የሁሉ ነገር ካወቃችሁ እሺ ምን አድርጊ ነው የምትሉኝ? እሺ ምን ላድርግ እኮ እነዚህን ሁሉ ነገሮች ለምንድን ነው ከመጀመሪያ ጀምሮ ስትሰሪ የነበረው? ምክንያቱም የእናትና የአባትሽን ጉዳይ ከቅርብ ጊዜ በኋላ እንዳወቅሽ ነው የሰማሽው አይደል የነገርሽን። ታዲያ ከነሱ የሉ እንኳን በህይወት እያሉ እነዚህን ስራዎች ትሰሪ ነበር። ገንዘብ አልቸገራችሁ። እኔ እኮ ይሄን ነገር የማውቀው እነሱ ከመሞታቸው በፊት ነው። በህይወት እያሉ እኮ ነው ይሄን ነገር ያጣራሁት። ለነሱም የነሱንም ነፍስ ለማጥፋት የሞከርኩት እኮ በዚህ ምክንያት ነው እንጂ እኔ ከመጀመሪያውም የነሱ ጥላቻ ኖሮብኝ አይደለም። ነገር ያለው ከአመታት በፊት ነው ይሄንን ነገር የሰማሁት። ያንን ነገር ከሰማሁበት ደቂቃ ጀምሮ ነው ይሄ ሁሉ ነገር ሲፈጠር የነበረው እንጂ ከዛ በፊት ምንም የተፈጠረ ነገር የለም። ከዛ በፊት ምንም ነገር አድርገሽ አታውቂም? እኔ ምንም ነገር አድርጌያለሁ እኮ። ታዲያ እንዴት ባንዴ ሰው ተነስቶ ወደዚህ ነገር ሊገባ አይችልም? ወይ ያሳየሽ ሰው አለ ይሄንን ስራ፣ ወይ ከዚህ በፊት ስታዩ ነበረ፣ ወይ በአጋጣሚ የተሻለ እንጂ እንደዚህ አይነት የኤክስፐርት ስራ አይሰራም። ገባሽ? እናንተ እኮ ስራችሁ ባንዴ አይደለም። እኛ ባንኖር ገባሻል ምን ያህል ደረጃ ልደርሱ እንደምችሉ አሁንም ነገር ይካል። ይሄ ባንዴ የተፈጠረ ነገር አይደለም። ከአመታት በፊት ነው ያወቁት። ይሄ የአመታቶች ሂደት ጉዳይ ነው። በቃ ነገሮችን ባጣራውበት በመንገድ በማገኛ ሰዎች እርዳታ ነው እዚህ ድረስ የመጣሁት እንጂ ከራሴ ተነስቼ ምናምን ነገር አይደለም እኮ። ሊያኮ ጠርታን እንዳጋጣሚ እዛ ቤት ባንመጣ ኖሮ ከዚህ በኋላ ምንድን ነበር ሐሳባችሁ? በቃ እንዳልከው ነው። 2 ቀን ነበር የቀረን ወደ ውጪ ነበር። ከዛ በኋላ በቃ የራሳችን ህይወት መኖር ነው። ሌላ ምንም አላማ ነበር። ቤቱ አልተሸጠ፣ ቤቱ እንዳለ ነው። እንዴት አድርገሽ ልትወስጂ ነው? ቀድመሽ ቤቱን ተደራድረሻል ለመሸጥ? ቤቱን ለመሸጥማ ተነጋግረናል። ከዛ በኋላ እዛ ከደረሰን በኋላ ብሩ ሊሰጡ ነበር የተስማማ ነው። ሊያንማ ሲጀመርም እኮ ያጀዝባ አፈቀራት እንጂ ሊገላት ነበር የተስማማ ነው። ስለዚህ ከዛ በኋላ እሱ ሊገላት ስላልቻለ ያው ከወደዳት አብሯት ሊያኖራት ይችላል። ከዛ ውጪ ምንም ነገር አላሰብኩኝ እንጂ ገንዘቡ ቤቱ ታውቂ ነበር እንዴ ማታ ማታ እንደሚመጣ? እኔ አላውቅም። እና ማለት አሳስረሽዋል እኮ አይደል? አሳስረሽው ነበር አይደል? ይሄ ሰውዬ ይውጣ አይወጣ እንኳን የምታውቂው ነገር የለም። አንቺ የምታየው እዚህ ጋር አሳስረዋለሁ ለ2 ዓመት ምናምን ያህል ታስሯል። አንዴ ውጪ ነው፣ አንዴ እንደዚህ ነው፣ አንዴ ሞቷል እያስባልሽ ከታሰረ በኋላ ታስሮ አይቀርም መቼም መፈታቱ አይቀርም። የሆነ ቀን እኮ እንደሚመጣ ግልጽ ነው። እኔ ግን ማታ ማታ እሷ ጋር የሚመጣበት ምክንያት እኮ ስለሚወዳት ነው እንጂ ልክ አይደለም። እኔ ምንም ብዬ አላልኩትም። የመጀመሪያ ቀን ማልከሽዋል። የመጀመሪያ ቀን ልክ ያለው እሱን አልካድኩኝም። ግን ከዛ በኋላ ታስሮ ከተፈታ በኋላ ሲመጣ ግን እኔ ምንም ነገር ያልኩት ነገር የለም። እንደሚመጣ ምንም አውቀው ነገር የለም። ግን ደግሞ ከእስር ቤት እንደተፈታ ሰምቻለሁ። ሰዎች ነግረውኛል። የት እንዳለ ነው እንጂ ማላቀው ማለት ነው። እኔ ጋር በጣም ብዙ እሱ ጋር የእሱ ማስረጃዎች ስላሉ ደፍሮ ምንም ነገር እንደማያደርግ ስለማቅ ምንም አላልኩትም ነበረ። ከወጣም ይውጣ ብዬ ምንም አላልኩትም ነበር እኮ። እህትሽ ላይ ታዲያ ተመልሶ እንደሚመጣ ታውቂያለሽ? ይሄ ሰውዬ እንደዚህ አይነት ነገሮችን ሲያደርግ ተመልሶ እንደሚመጣ ታውቂም ነበር? ሊመጣም ሊያገኛትም ይችላል፣ ግን ምንም ላይላት ይችላል። እኔ ዋናው ዓላማው እኔ ያደረኩትን ነገር እንዳይነግራት ነው አይደለ? ስለዛ ነገር እንዳይነግራት ነው የምፈልገው። በቃ ስለዚህ ታዲያ ማታ ማታ እየመጣ እንደዚህ ያደርገኛል፣ ማታ ማታ እኔ ጋር ይመጣል ስትል እንዴት ታዲያ ዝም አልሽ? ለምን ውሳኔ አልወሰድሽም? ያኔ ለምን ዝም አልሽ? እሱ ነገር እኮ አብሬ ነው የሰማሁት ከእናንተ ጋር። ለምን ከዛ በፊት መንገድ ላይ ታወራለች እቺ ልጅ እንደዚህ አይነት ነገሮች ሰምተንባታል እያሉ የአካባቢ ሰው ሲናገር ሰምተሻል? እሱ እኔ ምናልባት ከተፈጠሩባት ጉዳቶች አንጻር ሊሆን ይችላል ብዬ ነው ያሰብኩት እንጂ ከሱ ጋር የተያዘ እንደሆነ በፍጹም አላወቅኩኝም። ምክንያቱም ለእኔ ምንም ነገር ነግረኛ አታውቅም። ለምን እንደዛ እንደሆነች ማታ ማታ በህልሜ ይሁን በሆነ ያላቅም ምናምን የሚለውን ነገር አብሬያችሁን የሰማሁት። መፈታቱን ባቅም በህይወት መኖሩን ባቅም እኔ እንደዛ እየመጣ እንደሚያስቸግራት ምናምን ምንም የማውቀው ነገር የለም። ስለዚህ እኩል ነው ከእናንተ ጋር የሰማሁት ማለት ነው ይሄን ነገር።
በጣም ጨካኝ አረመኔ ሰው እንደሆንሽ። እሺ አሁን ይኸውልሽ ከአንቺ ምንም የምፈልገው ሌላ ነገር የለም። እናትሽ የት ነው ያለችው? እናትሽ አልላትም፣ የሊያ እናት የት ነው ያለችው? ገጠር ናት ያለችው፣ ማለት ወንድም ያለበት ቦታ እዛ አካባቢ ናት ያለችው። በቃ ስለዚህ ቀጥ ብለሽ እሷ ያለችበት ቦታ ይዘሽን ትሄጃለሽ። እሺ ችግር የለውም ወስዳችኋለሁ። ግን ማንንም እኮ ማታቅ ሰው ናት እሷ። ማንንም ትወቅ አትወቅ እኛ ያለችበት ቦታ ድረስ ሄደን እናገኛታለን። ማግኘት ትችላላችሁ፣ ችግር የለውም አሳያችኋለሁ። ነይ ተነሽ፣ እኛ ጋር ተን። እናትየዋ አለችበት የተባለው ቦታ እዚህ ነው ብላን የጠቆመችን። እስኪ ያው እሷን ከኋላ አድርገናታል። ቀስ ብለን እንግባ። ክፈት። ምንድነው? ክፈት። ምንድነው? የታለች? ፈቱ ቤቱ ምንድነው? ቤቱ ፈቱ እንዳለ ግቡላችሁ። አረ በጋ አምላክ የታለች? ምንድነው የምትፈልጉት? ማንንም ፈልጋችሁ ነው? ምንድነው? የት ነው ያለችው? አረ በጋ አምላክ ፈቱት። አረ በጋ አምላክ ምንድነው? ቤቱ ግቡላችሁ። ፈቱ ቤቱ እንዳለ በጠቅላላ ምንድነው ፈልጋ ነው? የምትሰጥየው ነው የምታወራው? እዚህ ያለችው ሴትዮ የት ነው ያለችው? አረ ስለ መድኃኒዓለም ምንድን ነው የምትለው? ማንም የለም። ወይዘሮ ዘበና የት ነው ያሉት? አረ ዘመና የሚባል ሰውን ያላቅም የለም እዚህ ቤት። ይሄ ቤት ነው። እኔ ነው ያለሁት እዚህ ቤት። የተደበቀ ሴትዮ አለች። ማንም የለም እዚህ ቤት። ጤነኛ አይደለም። ተጠቆሜ ነው የመጣሁት እዚህ ቤት። ቤቱን ወይዘሮ ዘበና የምትባል ሴትዮ እዚህ ቤት ገብታለች ተብዬ ነው። እኔ ነኝ የምኖረው፣ እኔ ነኝ ባለቤቱ። የለም ምንም አላገኛችሁም? ማን አንተ? እዚህ ቤት ምን ታደርጋለህ? ቤት የኔ ቤት ነው። የኔ መኖሪያ ቤት ነው። ወይዘሮ ዘበና የምትባል ሴትዮ እዚህ ቤት አለች ተብለን ተጠቁመን የመጣ ነው። እሺ እያየ ነው እንግዲህ። ማንም የለም እዚህ። እኔ ነው የምኖረው። ግቢውን ፈትሹ። ያንዳንዱ እሺ። አረ ግቢ ውስጥ ምን የለም። ሙሉ እየዞራችሁ ሰው ግቢ ዘንድ ድንገት ገብታችሁ አንተ ማነህ? ምንድን ነው የምትሰራው እዚህ? እኔ መኖሪያ ቤት ነኝ። ሰው ነኝ እኮ። ይኸውልህ እኛ እዚህ ቤት ወይዘሮ ዘበና የምትባል ሴትዮ ታማ እዚህ ቤት እየታከመች ነው ተብለን። አረ እንደዚህ አይነት የሚባል ሰው እዚህ ቤት የለም። አንተ ማነህ? ምንድን ነው የምትሰራው? እኔ ሰው ነኝ። አንድ ሰው ግለሰብ ነኝ። እሱማ ግለሰብ ነኝ። ቁጭ በል እስኪ ቁጭ በል። በገዛ ቤቴ መታችሁ ደግሞ። በገዛ ቤቴ አይደለም። ይኸውልህ ወይዘሮ ዘበና የምትባል ሴትዮ እዚህ ምንም የለም። የምንዘመና እዚህ ቤት ነው ያለችው ተብለን ነው እኮ። እዚህ አሁን እኔ እንደምታይ ነው ወንድሜ። እንግዲህ እኔ ብቻዬን ያለው ዶክተሮች ነን አይደል እኮ። ዶክተሮች ነን እና ወይዘሮ ዘበና የምትባል ሴትዮ እዚህ ቤት አለሽ ብለን ተጠቁመን የመጣ ነው። ወይ ወንድሜ፣ እንደዚህ አይነት የታመመ ሰው የለም እዚህ ቤት። እኔ ብቻ ነው የምኖረው። አንተ ዶክተር ነህ ሐኪም ነህ ምንድን ነህ? እኔ ሰው ነኝ። አንድ ግለሰብ ነኝ። ነው እሱማ ሰው ነው አይደለም? አይውል እዚህ ጋር ብዙ አካባቢ ዞር ነው ያለ አይተናል። ማፈልክ ብዬ ነው አይደለም? እዚህ ቤት ይውል እዚህ አካባቢ የዞርን ብዙ ሰዎችን ጠይቀናል። እዚህ ቤት ብዙ አይነት ስራዎች እንደሚሰሩ ብዙ ነገሮች እንደሚሰሩ ተነግሮናልና እዚህ ቤት አሮጊቶች ይመጣሉ ብዙ ጊዜ ተብለናል። አረ እንደዛም አይደለ ወንድሜ። እንዴት ማለት እድሜያቸው የገፋ ሴቶች ወደዚህ ቤት ይመጣሉ የሚባል ነገር ሰምተን የመጣ ነው። እኔ ስራዬ ሬሳ ግነዛ ነው ሰራው። እስማሙል ደንፈስ ቅዱስ እንዴ ምን በስማማ ሰው ይስራል አይደለም። እዚህ ቤት እኛ የሰማነው ሰው እንደሚታከም ነው፣ እንደሚገነዝ አልሰማንም ነበር። ስለዚህ እንደዚህ አይነት የምን ዶክተር ነው ታከመው? እኔ ነኝ የምሰራው እኮ ወንድሜ። በመኖሪያ ቤቴ እንግዲህ በአቅሜ ምሰራውን እንግዲህ አስገባለሁ። እዛ ነው እዛኛው ክፍል ነው መገናዣ ቤቱ። እዛ ነው ማስገባው። የሚሞተው የሞተ ሰው እዚህ አካባቢ ላይ ካለ ምናምን የሽቦ አልጋ ምናምን አካባቢው ላይም የለም ምን የለም እና አካባቢው ላይ ገናዥ የተባልኩት እኔ ነኝ እዚህ ላይ እና እዚህ ሰፈር ውስጥ የምሰራውም እንደዚህ አይነት ስራ ነው። እኔ ብቻ ነው ያለሁት እንጂ ሕክምና እዚህ ባይሆን ወደዛ የባህል ሕክምና ቤት አለ ነው። እኛ እዚህ ቤት ግን እንደዚህ ግለሰብ ቶማስ አይደለም ስም አንተ? እኔ ቶማስ አይደለም ደመቀ ነው ስሜ ወንድሜ። ቶማስ የሚባል ግለሰብ እዚህ ቤት እንዳለ ወይዘሮ ዘበና የሚባሉ ሴትዮ እዚህ ቤት እንደገቡ ወይዘሮ ዘበና ብቻ አይደሉም፣ በጣም ብዙ እድሜያቸው የገፋ ሴቶች ወደዚህ ቤት ሲመጡ እንደታየ እዚህ ነገርኩ። እንግዲህ ወንድሜ ያልሞተ ሰው ነው እንዴ ታዲያ የምትገነዘው አንተ? እንዴ ያልሞተ ሰው እንዴት ይገነዛል? ቤትኛው እኮ ታዲያ ሽማግሌ ወይም አሮጊት የሆኑ ሴቶች ለምንድን ነው እዚህ ቤት የሚመጡት? እዚህ ቤት ማንንም አይመጣም። ለምንድን ነው ማሰባኝ? ወይ እኔ የምሰራው ግን ሬሳ መገነዝ ነው ስራዬ። ሲመጣ ሬሳ ገነዛለሁ እንጂ በአካል የመጣ ሰው ገነዝክ ምናምን የምትለኝ እኔ ወንጀለኛ አይደለሁ። እንግዲህ አንድ ሰራተኛ ነኝ እንደማንንም። እኔ ወንጀል ሰራ አይደለም መገነዝም ስራ ነው እኮ ስራ ነው እኮ። አሁን አንተ በቆም የመጣ ሰው ነው መገነዘው ወይ ምናምን? ታዲያ ለምንድን ነው ሰዎች እዚህ ቤት ይመጣሉ የተባለው? ማንም ሰው ጎረቤቶች አሁን ሊመጡ ሊጠይቁኝ ይችላሉ። አይደለም በጣም በብዛት በቀን 5-10 የሚሆኑ
ትልልቅ ሴቶችም ወንዶችም እዚህ ቤት ይመጣሉ ተሳስተነው እና የአእምሮ ደግሞ ችግር የደረሰባቸውን ግለሰቦች ያክማል ተብለን ኧረ እኔ እንደዚህ አይነት ነገር የማውቀው ነገር የለም ለራሴ እኔ የአንድ ገጠር አጎቴ ልጅ አለ እሱም እንደዚህ በአእምሮ ህክምና መጥቶ እዚህ አማኑኤል ያለው እሱን ማዳም ብችል እኔ እንደዛ አስገብቻለሁ አይደለም እኔ እሱን የአእምሮ ህክምና ብሰጥ እዚህ እንዲህ ያሉ አዲስ ነገር ፈጥሯል እንደዚህ ያሉ ያወጫበሩ ነውና እንትን አትበሉ ብዙ ነው እኛ ይኸውልህ ስማኝ እኛ ከከተማ ነው የመጣነው ከአዲስ አበባ ነው እዚህ ድረስ የመጣነው አዲስ አበባ ስንመጣ ደግሞ ዘበናይ የሚባሉ ሴትዮ እንደውም ከኔ ጋር ቅርበት አላቸው ዘበናይ የምትባለው ሴትዮ ከኔ ጋር ቅርበት ያላቸው ሴትዮ ሰው ናቸው ዘመናዊ ሲስተም ራሱ እዚህ አካባቢ ነኝ ዘመናዊ የሚባል የለም ገጠር እንግዲህ ወደዚህ አካባቢ እኛ የምንኖርበት የለም እርግጠኛ ነኝ እንግዲህ እኔ ጎንደር ድረስ ከአዲስ አበባ ተጉዘን ስንመጣ ገባ ብዙ ነገሮችን ለማጣራት ብዙ ነገሮችን ለማወቅ ነው ማለት ዘበናዊ የሚባሉት ሴትዮ ያው ስለምንፈልጋቸው ምን ለመሰለ የያዛቸው በሽታ ወይም ደግሞ ያጋጠማቸው ይሄ ህመሙ ለብዙ ሰዎች ሊዛመት ይችላል ከባድ የሆነ በሽታ ነው ያዛቸው ገባኝ ተረዳው እኮ እንደሚያው እኔንም ሰማኛ እኔ ያዛቸው በሽታ ብዙ ሰዎችን ሊበክል ይችላል ገባ ብዙ ሰዎችን ሊያሳምም ይችላል ተረዳው እኮ አሁን እኔ ገብቶኛል ያልከኝ እኮ ግን እኔ አላቃቸውም እነዛን ሰውዬ ያልኩ አሁን ትልቅ ሰው ናቸው እንደምትላቸው አይደለ እዚህ ቤት ደግሞ የሚገባ ትልቅ ሰው የለም የሚመጣም ሰው የለም የሚመጣው ሰው ሲመጡ እዚህ አካባቢው ላይ በቤተሰቦቹ ይመጣሉ እዚህ ይገነዛል ቤተሰቦቹ ይዘው ይሄዳሉ እንጂ አሁን እንዳንተ እንደምትለው እንዲህ በቆም እየመጣ ሰው እንዲህ ታደርጋላችሁ በህክምና እኔ ምንም የምሰጠው ነገር የለም እንደዚህ አይነት ዕውቀቱም የለኝም ቢኖረኝ እዚህ ተቆራምጬ እዚህ ቤት ውስጥ አልኖርም እሷ ምን ትሰራለች ምን ልታደርጋት አመጣሃት በቃት ገመልከው ተስማሙ ለመንፈስ ቅዱስ ምንድነው የሆንከው መጣችሁ ደግሞ አሁን ዛሬ መጣችሁ ማለት የማይኮን ሰሞኑን መታጣቅም ምን አይነት ተፋችሁ ለዚህ ይሆን እኮ ተረጋጋና የምትነግረን ነገር ሰማት ከአዲስ አበባ ድረስ የመጣ ነው ይሄንን ነገር ለማስተካከል ነው ባለፈውም ስለነገር እኮ ቁጭ በልና ምነግረን ነገር እባክሽ ፈጥና አድርግሽ ንገሪኝ እሺ ንገሪኝ እኮ ቁጭ በላ ታዲያ ለኔ መቀመጥን እናስተንተናለሽ እሺ ንገሪኛ አንተ የመጀመሪያ ልጅ ነህ ሁለተኛዋ እህታችሁ ደግሞ በጣም ኃይለኛ ናት ማለት ውርስ ምናምን ትፈልጋለች ንብረት ምናምን ትፈልጋለች ለዛም ነው አንተ እህቶችን የማታውቀው ማለት መታ አንተ ውርስ እንዳትወስድባቸው ምናምን እዚያ አርቀዋል እናትንም በመድኃኒት አደንዝዘው ምናምን ብቻ ብዙ ነገር አድርገዋታል የመኪና አደጋ ሲፈጠር የተመረዘ ምግብ ነበር ይበላል ከዛ አባት በህይወት የለም ሞቷል እናትህ ግን ተርፋ ነበር ግን በቃ እህት ደግሞ ያው መድኃኒት ምናምን አስደርጋባት ከሷ አባቶች ጋር ማለት ነው መድኃኒት አስደርጋባት እንድታብድ ረግታታች አሁን እናትህ መንገድ ላይ ነው ያለችው ጥሩ ሁኔታ ላይ አይደለም ያለችው እኔ ሁሌ በየሳምንቱ ምናምን እየርፋያታለሁ ምን አይነት ሁኔታ ላይ እንዳለች ግን በቃ አብዳለች ምን እርግጠኛ ነሽ እናት እንደሆነች ምን እርግጠኛ ነሽ ከተወሰነ ከሆነ ጊዜ በፊት እኮ መታ ነበር ጓግንተኛለች እኮ እዚህ መጣ እኮ አሁን በቅርብ ነው አደጋውም የተፈጠረው እና አሁን ትንሽ ልጅ ግን ሆስፒታል ነው ያለችው እሷንም የማይሆን ነገር አድርሳባት እህትህ ማለት ነው እና አንተ ሶስታችሁም የተወለዳችሁት ያው እናታችሁም መውለድ አትችልም አባታችሁም መውለድ አይችልም ያው ያላቸው አማራጭ እምቢ ሲላቸው ያው ወደ ጠንቋይ ቤት ምናምን መሄድ ነበርና አማራጭ ያደረጉት ወደ እሷ አባት ነበር እና አንተ መጀመሪያ እናት የምትፈልገው ያው ወንድ ልጅ እንዲወለድላት ነበር ግን አሁንም ምን ቢያላት ያው የእሱ አባት ምን አደረገ ሲጀምር የኔ አባት ዝም በይ አይደለም ውሸት ይበቃሻል እዚህ ዝም በይ አይደለም ምንም ውሸት አይደለም እና የተሳሳተ ሰው ምናልባት አባትየው ያው ለሷ የመጀመሪያ ልጅ ወንድ ለመስጠት ሲል የሱ ልጅ ነበረች ውሸቷን ነው እኮ ሲጀምር እሷም ስለነበረች ያው በሰዓቱ ነበረች ትዳር አይሳካላትም ምናምን ነበር አንተ ማንንም የሚያወራውን ዝም በይ እስኪ እኔ ላውራበት ዝም በይ ማንንም የሚያወራውን ታምናለህ እንዴ ከዛ ትዳር አልሳካም እንዴት ነው ማንንም የሚያወራው እስኪ ለምንድን ነው ዝም የምለው እስካሁን እኮ ሰማሁሽ እና ትዳር አይሳካላትም ነበር ትዳር ስለማይሳካላት አባትየው በቃ ወንድ ልጅ ከሰጠውሽ የግድ ከኔ ልጅ ጋር ያው አንተ ስታድግ ማለት ነው ለኔ ልጅ መስጠት አለብሽ ብሎ ብዙ ግብሮችን አስገባራት እሷም ችግር የለውም እሺ ብላ በቃ አንተ ተወልደህ ካደግክ በኋላ ያው ግዴታ ነው እድሜክ ሲደርስ
ወደ እሷ መምጣት ነበረ። ምክንያቱም የእሷ ካልሆንክ ሁሉ ነገር እንደሚያበላሽባት፣ ንብረቷን እንደሚያወድንባት እና በቃ ብዙ ችግሮችን እንዲያጋጥሟት እንደሚያደርጋት እንትን ሲል ያው መዳን አልፈለገችም እናት። ግን በቃ ግዴታ ሲሆንባት ከእሷ ጋር እንድትጋባ አደረገች። ከዛ በቃ እህትም አሁን ታስራ ነው ያለችው። ምክንያቱም ብዙ ወንጀሎችን ሰርታለች እህት ለንብረት ሲባል። ትንሽዬዋ እህትም አሁን የለችም ማለት ሆስፒታል ተኝታ ነው ያለችው ታማ ማለት ነው። ይህን ነገሮች እናጣራለን እኛ ማጣራት ባለብን መልኩ እናጣራ። ዲኤንኤ ምርመራ ካስፈለገ ይደረጋል። እናትንም ደግሞ እንግዲህ አብዳለች ነው የተባሉ ልናገኛት አልቻልንም። እኛም የተቀመጠችበትን ቦታ ልናገኘው ስላልቻል እናትን ፍለጋ ላይ እንሄዳለን። ወደ ደረጃ አንተ ተረጋጋ። ሲሆን ቆይ የተደረገው ነገር ሁሉ ነው ጥሩ ሴት ምን ማድረግ አልችልም። ይኸውልህ ስማኝ፣ እቺ ሴት ጤነኛ አይደለችም። ስማኝ የተደረገው ነገር ሁሉ ነው። ውሸቱን ከአንቺ ብቻ መስማት እንፈልገው። ንገሪኝ፣ እውነት ነው? ውሸቱን ንገሪኝ። እውነት ነው እና ምን ይጠበስ? ተረጋጋ። ይኸውልህ ተረጋጋ። ምንድን ነው ያደረግሽ? እኔ ምንም ያደረኩት ነገር የለም። እሺ እኔ ምንም ያደረኩት ነገር የለም። እንግዲህ እሷም ሰምታታል አይደለ? አሁን እኔ ምንም